የመጀመሪያው ጥያቄ ከዩኒቨርሲቲ ተማሪዎች ጋር በተገናኘ የቀረበው ጥያቄ ነው። ያው እንግዲህ የዩኒቨርሲቲ ምርጫ ለማካሄድ እንደ አንዱ ልዩ ጣቢያ ከሚባሉት የሚመደቡ ናቸው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው ለዩኒቨርሲቲ ተማሪዎች ብቻ የሚያገለግል ፖርታል የመራጮች ምዝገባ ፖርታል ለብቻ አዘጋጅቷል። ከኖርማሉ ማንኛውም መራጭ በየሰፈሩ በየመኖሪያው አድራሻ ከሚያደርግበት መዝገቢያ በተጨማሪ በዩኒቨርሲቲ ብቻ ላሉ ተማሪዎች የቮተር ሬጅስትሬሽን ሲስተም ዴቨሎፕ አድርገናል። ያ የሚጠቅመው ምንድነው? አሁን ባሉበት ሆነው መመዝገብ ይችላሉ። ነገር ግን የምርጫ ቀን ኢዴ የምንላት ቀን አንድ ናት። እኛ እንግዲህ ካላንደር ስናወጣ ግንቦት 24 ምርጫ እናከናውናለን ብለን ነው ያወጣ ነው። ከዛ እንግዲህ የትምህርት ሚኒስቴርንም ዩኒቨርሲቲ መሪዎችንም ጋራ የምክክር መድረክ አዘጋጅተን ተወያይተናል። በግንቦት 24 ትምህርት አያልቅም። ከዛ ለምርጫው ብሎ ደግሞ ትምህርቱን ማጠፍ አይቻልም መጨረስ ስለማይቻል የሚል ነገር ነው ያገኘነው ምላሽ። እንግዲህ አሁን ያለው ቻሌንጅ በየዩኒቨርሲቲው ያሉት ተማሪዎች ባሉበት ምርጫ በሚያደርጉበት ጊዜ ድምጻቸው የሚቆጠረው ለመጡበት አካባቢ ነው ወደኋላ ሄዶ። ስለዚህ በእያንዳንዱ ዩኒቨርሲቲ ውስጥ ያሉ ተማሪዎች ከመጡበት በጣም የተለያየ ቦታ ላይ ምርጫ ጣቢያ ያንን የሚወክል የምርጫ ጣቢያ በየዩኒቨርሲቲዎች ሁሉ አቋቁሞ ድምጽ አሰጥቶ ያንን ለይቶ ወደ መጡበት አካባቢ ምርጫ ክልል ላይ አዳምሮ መስራት በጣም አስቸጋሪ ስራ ነው የሆነብንና መራጮች ምዝገባን በዛ መቋቋም መወጣት ይችላል። በሲስተሙ የድምጽ መስጠትን ቀን በተመለከተ ግን ይሄ ቻሌንጅ ገጥሞናል። ያው እንግዲህ ድምጽ የሚሰጠው ሰኞ ቀን ነው። ከትምህርት ሚኒስቴርም ጋር እየተነጋገርን ያለ ነው። ለተወሰኑ ቀናቶች ትምህርት ቤቱን ማቆም ይቻላል፣ መዝጋት ይቻላል። ስለዚህ መምረጥ የሚፈልግ ሄዶ መርጦ ይመለስ ነው። በደንብ ብዙ ተማሪዎችን ሊያስቀር ይችላል። ትራንስፖርት ከፍሎ አሁን የአዲስ አበባ ዩኒቨርሲቲ ተማሪ የመጣበት ቦታ 700-800 ኪሎ ሜትር ከሆነ ሄዶ ተመልሶ መርጦ ትምህርቱን ይከታተላል መርጦ ለማለት በተግባር ሲታይ የሚደረግ ነገር አይደለም። ስለዚህ ቻሌንጅ ነው። ከትምህርት ሚኒስቴር ጋር እየተነጋገርን ነው ምን አይነት መንገድ ብንጠቀም እነሱን ማካተት እንችላለን የሚለው የኛም የቤት ስራ ሆኖብን እየተቸገርንበት ያለ ነው። ያው የኛ እቅድ የነበረው በምርጫ ካላንደሩ መሰረት ትምህርት ቶሎ የሚጠቃለል ከሆነ ለመራጮች ምዝገባ መሄድ የለባቸውም ወደ የምርጫ ክልላቸው ባሉበት ዩኒቨርሲቲ እንደ መራጭ ይመዘገቡና ይሄዳሉ። ያን መፍትሄ ይሰጣል የሚል ነው። እንግዲህ አሁን ገና አንድ ዲስከሽን ነው፣ ግን ምን ያህል ውጤት ኖሮት ሄደው ይመጣሉ አንዱ ችግር ነው። እዚህ ምረጡ እንበላቸው በምንልበት ጊዜ እንዳልኩት ምናልባት በአንድ ዩኒቨርሲቲ ዴታዎች ወስደናል። በየዩኒቨርሲቲ ያሉ ተማሪዎችን ዳታ በሙሉ ሰብስበናል። የመጡበትን አካባቢ አሴስ አድርገናል። በጣም ዳይቨርሲፋይድ ነው። ስለዚህ በእያንዳንዱ ምርጫ ጣቢያ ኦልሞስት የማቋቋም ያህል የሚጠይቅ ኮምፖዚሽን ነው ያለው የተማሪዎቹ የመጡበት አካባቢ እና በዚህ ቻሌንጅ ነው ያለን። እንግዲህ የምናየው ነው የሚሆነው። ከዛ በላይ ብዙ መናገር ብችል አይሆንም። በዚህ የምርጫ ክርክር ተጀምሯል። የምናየው የምርጫ ክርክር ያው ትንሽ ችግር አለበት ይላል የሚል ጥያቄ ነው የቀረበው። እንግዲህ አሁን እየተደረገ ያለው የምርጫ ክርክር በሚዲያዎች የተዘጋጀ የምርጫ ክርክር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የራሱን የክርክር መድረክ ለማዘጋጀት አሁን ሳይሆን የጀመረው ቀደም ብሎ ፓርቲዎችን የክርክር ስኪል ትሬኒንግ ሰጥቷል። እንዴት ነው ክርክር የሚደረገው? እንዴት ነው ትክክለኛ ንግግር ደግሞ መቆጠብ ያለባቸው በምን ረገድ ነው በሚለው በተመለከተ ስልጠና ሰጥተን ከስልጠና በኋላ በተመረጡ 16 ርዕሶች ወደ 54 ፓርቲዎች ዲቤት አካሂደዋል እና የዲቤትንም ስልት ስኪሉንም ፐብሊክ ስፒችንም በሙሉ ትሬኒንግ ሰጥተናል።
በፊታችን አርብና ሐሙስና አርብ በሚቀጥሉት 2 ቀናት እንደገና የፓርቲ መሪዎችን ጠርተን እንደገና ይሄንኑ ከዚህ በፊት ሰጥተን የነበረውን ስልጠና ሰጥተን በቀጣይነት በቦርዱ የሚዘጋጀው የዲቤት ሂደት የሚቀጥል ነው የሚሆነው። ስለዚህ ከረንትሊ ዲቤቱን ማኔጅ እያደረገ ያለው ያዘጋጁት ሚዲያዎች ናቸው፣ የኢትዮጵያ ብሔራዊ ምርጫ ቦርድ አይደለም። ነገር ግን እኛ አካሄዱ ብዙ ጥያቄ የሚያስነሳ የህግ ጥያቄ የሚያስነሳ ነገር እንዳለ ስላወቅን ብዙዎቹ ገፍተው ሳይሄዱ ፓርቲዎቹን ሰብስበን እንደምታስታውሱት ባለፈው ሳምንት ኮድ ኦፍ ኮንዳክት እንዲፈርሙ አድርገናል። ኮድ ኦፍ ኮንዳክቱ ያስራቸዋል። ምን አይነት ቃል መጠቀም አለባቸው፣ ምን ሲሄዱ ነው፣ ምን ሲሉ ነው ችግር የሚመጣው፣ ተጠያቂነቱ በምን ደረጃ ነው የሚል ሁሉም ፓርቲዎች በተለይም በእጩነት የተመዘገቡት እጩአቸውን ያስመዘገቡት የፖለቲካ ፓርቲዎች ኮድ ኦፍ ኮንዳክት ፈርመዋል። ስለዚህ የሚጠበቀው ያንን ኮድ ኦፍ ኮንዳክት አክብረው ዲቤታቸውን ያደርጋሉ ነው። ቦርዱም ያዘጋጀው ሌላ ካለም ያዘጋጀው ኮድ ኦፍ ኮንዳክቱ ግን መጠበቅ መቻል አለበት። ፈርመዋል ብዙዎቹ። እንግዲህ በሂደት መጠየቅ ያለበት በዛ ኮድ ኦፍ ኮንዳክት እየተመዘነ የሚጠየቅበት ይሆናል ማለት ነው። ዲጂታላይዜሽንን በተመለከተ ምርጫ የምትባለው አፕ እንዴት ነው በአገር ሁሉ ትደርሳለች? አትደርስም። አሁን ቦርዱ እንግዲህ በጣም ሚኒማል የሆነ ኤክሰርሳይዝ ነው። ኤክሰርሳይዝን ባይባል ሚኒማም የሆነ የዲጂታላይዜሽን ስራ ነው የጀመረው በዚህ ጊዜ። በሁሉ የአገሪቱ ክፍል አይደለም ዲጂታላይዝ የምናደርገው። ይህን ለማድረግ ያለው የቴሌኮም የኢንፍራስትራክቸር የኔትወርክ ስትራክቸር ኢንፍራስትራክቸሩ የሰው ኃይል አቅርቦቱ ራሱ እንዲህ አይነቱን ዲጂታላይዜሽን ስራ በሁሉ ምርጫ ጣቢያዎች ለማካሄድ የራሱ የሆነ ተግዳሮት ስላለው በተመረጡ ምርጫ ጣቢያዎች ላይ ብቻ ነው ዲጂታላይዜሽን የምናደርገው። ስለዚህ 3 አይነት የመራጮች ምዝገባ ነው ያለን። አንደኛው የመራጮች ምዝገባ ማኑዋሉ የድሮ ማለት ነው። እነዚህ የዲጂታላይዜሽን ስራዎች በማይደርሱባቸው አካባቢዎች እንደ ቀድሞ በመጽሐፍ በመዝገብ ምርጫ ጣቢያ ተከፍቶ ምርጫ አስፈጻሚዎች ተቀምጠው የሚመዘገቡት ማኑዋል ይቀጥላል። በተወሰኑ ወደ 17000 በሚሆኑ ምርጫ ጣቢያዎች አይደንቲፋይድ በሆኑ ዲጂታላይዜሽኑን ተግባራዊ እናደርጋለን። ዲጂታላይዜሽኑ 2 አይነት ነው ያለው። አንድ መራጭ ራሱ በራሱ የሚመዘግብበት ሲስተም ሲሆን፣ ሁለተኛው ደግሞ በምርጫ ጣቢያ ልክ ማኑዋሊ ተኪዶ እንደሚመዘገበው በምርጫ ጣቢያ ተኪዶ ቦርዱ ባዘጋጀው ታብሌት ምዝገባ የሚደረግበት ነው። እንግዲህ እነዚህን 17000 ምርጫ ጣቢያዎች ስንመርጥ ያደረግነው ነገር ምንድነው? ምርጫ ጣቢያዎቻችንን ዝርዝር አውጥተን ለኢትዮ ቴሌኮም ልከናል። ኢትዮ ቴሌኮም ከቨሬጁ ምን ይመስላል፣ በእነዚህ አካባቢዎች ያለው የኢንተርኔት ከቨሬጅ ምን ይመስላል የሚል ጥያቄ ጠይቀናል። እነሱም ያላቸውን ዳታ ሰጥተውናል። ከዛም መልስ ደግሞ የቦርዱ ባለሙያዎች የኤክስ ዋይ ኮኦርዲኔትን ለማንሳት ወደ የምርጫ ጣቢያው በሚሄዱበት ጊዜ እዛ አካባቢ ያለውን ኢንተርኔትም አብረው ቼክ አድርገዋል። ስለዚህ ከ3G እስከ 5G ከቨሬጅ ባለባቸው አካባቢዎች ብቻ ነው በዲጂታላይዜሽን የምናደርገው እንጂ መላ አገሪቱን በሚያጠቃልል አይደለም። ቻሌንጅ ሊኖር ይችላል። ቦርዱ ለዛ መጠባበቂያ አዘጋጅቷል። ኮንቲንጀንሲዎቻችንን እስከ ምርጫ ክልል ድረስ እናስቀምጥና ስራውን እያየን እየተከታተልን ኢቭን ዲጂታላይዜሽን ባደረግንባቸው ቦታዎች ቻሌንጁ በጣም ከፍተኛ የሆነ ከመጣ በሌላ አማራጮች የምንሄድበትንም ባክአፕ ስትራቴጂ ቦርዱ አዘጋጅቷል። ስለዚህ አይደንቲፋይድ በሆኑ በተለዩ ከተማ ነክ በሆኑ ከ3G እስከ 5G የኢንተርኔት ከቨሬጅ ባላቸው መብራት ባላቸው ምርጫ ጣቢያዎች ነው ዲጂታላይዜሽን የምናደርገው። ከዚህ የተነሳ በገጠሩ ያለው በስማርት ስልክም ወይም በአሲስትድ በሚባለው በምርጫ ጣቢያ ደረጃ በሚመዘገበው መመዝገብ ለማይችሉ የቀድሞ አሰራር ማኑዋሉ እንደውም በማጆሪቲ ምርጫ ጣቢያዎች እሱን ነው ተግባራዊ የምናደርገው ማለት ነው። እንግዲህ እዚህ ላይ ይሄንን የዲጂታላይዜሽን ስራ መስራት የሚጠቅመውና መጀመር የሚያስፈልገው አንድ ቦታ ላይ ሀገራችን መጀመር መቻል አለባት። ሁልጊዜ የምንጠየቀው ፐርማነንት የሆነ ዴታ የለንም፣
መራጫችንን አናቅም። በየአመቱ የሚኖረን ዴታ ካለፈው አመት በዚህ አመት ምን ያህል ቁጥር ጨመረ፣ በተሳትፎ ደረጃ ምን ያህል ሴቶች አሉ፣ ምን ያህል አካል ጉዳተኞች አሉ የሚል ዴታ የለንም። ወደ ኋላ ሪፈር አድርገን የምንይዘው ምንም አይነት በዲጂታላይዜሽን የተያዘ ነገር ስለሌለ ይህንን ከመወጣት አንጻር እንደገና ኢዚ እና አክሰሰብል ከመሆን አንጻር ሰዎች ምርጫ ጣቢያ ሄደው መመዝገብ የሚችሉት ይሄዳሉ። ነገር ግን በቤታቸው ቁጭ ብለው ወይም ሻይ እየጠጡ ከጓደኞቻቸው ጋር መመዝገብ የሚችሉ ከተማ ነክ የሆኑ በከተማ አካባቢ ያሉት ደግሞ ይህንን በመጠቀም መመዝገባቸው የበለጠ ሲስተሙን ተጠቃሚ ማድረግ ይጠቅማልና ያግዛል በሚል ነው። እንግዲህ ሲንክሮናይዜሽን ምናልባት ከዚሁ ጋር አያይዤ ልመለስ፣ ግማሹ በማኑዋል ግማሹ በዲጂታል ሲሆን እንዴት ታደርጉታላችሁ የሚል ጥያቄ ተነስቷል። ይሄን በተመለከተ እኛ በአንድ ምርጫ ጣቢያ ሳይሆን በአንድ ምርጫ ክልል ዲጂታላይዜሽን ከሆነ ምርጫ ክልሉ በዲጂታላይዜሽን ነው የሚቀጥለው። ምርጫ ክልሉ በማኑዋል ከሆነ በማኑዋል ነው የሚቀጥለው። ስለዚህ ስፕሊት ያደረግነው በምርጫ ክልል ሌቭል ነው። ምክንያቱም ድምፅ ተቆጥሮ የመጨረሻ ውጤቱ ካልኩሌት ተደርጎ አሸናፊው የሚረጋገጠው በምርጫ ክልል ሌቭል ስለሆነ ከየምርጫ ጣቢያዎቹ የመጡትን መረጃዎች በምርጫ ክልል ለማዳመር እንድንችል ስትራክቸሩ እሱን ስለሚሰጠን እኛም አይደንቲፋይ ያደረግናቸው ምርጫ ጣቢያዎች ከምርጫ ክልሎቻቸው ጋር የተሳሰሩ ናቸው። ስለዚህ ዲጂታላይዜሽን ከሆነ በሞባይል አፕ የሚመዝገብ በአሲስትድ የሚመዝገብ በአንድ ምርጫ ክልል ላሉት ነው የሚሄደው። በማኑዋል ከሆነ ደግሞ በተመሳሳይ በአንድ አቅጣጫ ይሄዳል ማለት ነው። ከዚሁ ጋራ የሴኩሪቲ ኢሹ ተነስቷል። እንግዲህ ስለ ሳይበር ሴኩሪቲ ከሆነ ሌላ ኢሹ ነው። ነገር ግን የዳታ ሴኩሪቲ ከሆነ የምንነጋገረው እንግዲህ ዳታ ሴኩሪቲን በተመለከተ እንደውም ይሄ ሞር ቴክኒካል ሆኖ ዳታ ሞር ሴኩርድ ኢንክሪፕትድ ሆኖ ስለሚቀመጥ ሞር ፕሮቴክትድ ነው። ማኑዋሊ ትልቅ መዝገብ አስቀምጠን ያ በመዝገብ እየመዘገብን ማታ መዝጋቢዎች ሲሄዱ ሼልፍ ላይ ከምናስቀምጠው ለማንም አክሰሰብል ከሆነው መዝገብ ይልቅ በዳታ ሴንተር በሚቀመጥ ራሱ መራጩ ራሱን በራሱ መዝግቦ ያስቀመጠበት ዳታ ሞር ፕሮቴክትድ ነው ብለን እናምናለን። ከዚሁ ጋራ ምናልባት ለኢንፎርሜሽንም የሳይበርንም በተመለከተ ምን ያህል ሬዚስት ያደርጋል፣ ምን ያህል አታክን ይቋቋማል የሚልም ቴስት አስደርገናል። በዛም መንገድ ነው እየሰራን ያለነው ለማለት ነው። የክርክር ተመልሶ ነው የተነሳው። ክርክርን በተመለከተ ያው አሁንም ቀጥለን መንሰራበት ይሆናል። ከዚህ ሌላ ጸጥታን በተመለከተ እንግዲህ ቦርዱ ሁልጊዜ ምርጫ በሚያደርግበት ጊዜ ሁለት መሰረታዊ ነገሮች ነው የሚሰራው። አንደኛው በጠቅላላው አስቻይ ሁኔታ አለው የሚባል ነገር አለ። ያው ምርጫ መደረግ ያለበት አስቻይ ሁኔታ ሲኖር ነው። አስቻይ ሁኔታ ደግሞ ከሁለት ነው የሚከፈለው። አንዱ የሴኩሪቲ አስቻይ ሁኔታ አለው ወይ፣ ሁለተኛ ደግሞ የፖለቲካል ስፔሱ አስቻይ ነው ወይ። ይሄ የሚነሱ ጥያቄዎች ናቸው፣ ሁልጊዜ ያሉ ጥያቄዎች ማለት ነው። ስለዚህ በተቻለ መጠን በተለይ ፖለቲካል ስፔሱ እዚህ ያለ ነው ሁላችንም እናንተንም ጨምሮ የሚመለከት በዚህ የሌሉ ብዙ ተቋም ኃላፊዎችን ከላይኛው ጀምሮ እስከ ታችኛው ስትራክቸር ድረስ የሚመለከት ሁላችንም ምርጫው ነፃ፣ ገለልተኛ፣ ፍትሃዊ፣ አካታች ለሁሉ እድል የሚሰጥ እንዲሆን የማድረግ ኃላፊነት የሁላችን ስለሆነ ፖለቲካል ስፔሱን ከፍቶ ፖለቲካ ፓርቲዎች በነፃነት እየተንቀሳቀሱ ካምፔን እያደረጉ እጮቻቸውን እያስመዘገቡ በምርጫ እንዲሳተፉ ይሄ ሁሉ ሊያደርጉ የሚገባ ኃላፊነት ነው። ሌላም አስቻይ ሁኔታ የጸጥታ ጉዳይ ነው። የጸጥታ ጉዳይ አስቻይ ነው አይደለም የምንለው የሚወሰነው ቦርዱ እስከዛሬ ድረስ የሚጠቀምበት አሁን ባለፈው የዛሬ 2-3 ሳምንት አካባቢ ከፓርቲዎች ጋር የተመካከርንበት ከጸጥታ ተቋማትና ከክልል መንግስታት ጋር በነበረን የዳታ ልውውጥ ያገኘናቸው የሴኩሪቲ አሴስመንት ሪፖርት አለ። የሴኩሪቲ አሴስመንት ሪፖርት በቀይ በቢጫ በአረንጓዴ ይሰጠናል። አረንጓዴ የሚባለው አካባቢ ምርጫ ለማድረግ ችግር የሌለበት፣ ቢጫ የሚባለው በጥንቃቄ ምርጫ የሚደረግበት ነው። ቀይ ተብሎ የተፈረጁት ደግሞ ምርጫ ማድረግ አይቻልም። እንደምታውቁት ለምርጫ ሰላም ወሳኝ ነው። መራጩ እንደ ልቡ ወጥቶ መመዝገብ መቻል አለበት። የፓርቲ ወኪሎች እንደፈለገው ተንቀሳቅሰው የመታዘብ ስራ መስራት አለባቸው።
የሲቪክ ኤንድ ቮተር ኤጁኬሽን አስተማሪዎች ተመሳሳይ ስራ መስራት አለባቸው። ስለዚህ እነዚህ የሚመጡት ዳታዎች በሙሉ እነዚህ ነገሮች ለማሰራት በሚችሉ ረገድ የተደራጁ መሆን አለባቸው ተብሎ ስለሚታመን በዚህ ካቴጎራይዝድ ሆነው ከክልል ምርጫ ጣቢያ ድረስ በዚህ አደራጅተን ነው የምንሰራው። ስለዚህ ኢኔብሊንግ ሲቹዌሽን ባለባቸው ምርጫ ክልሎችና ምርጫ ጣቢያዎች ምርጫ እናደርጋለን። ኢኔብሊንግ ሲቹዌሽን በሌለበት ግን ምርጫ ስታገር ይደረጋል። ለምሳሌ በ2013 በነበረው ምርጫ ቤንሻንጉል ጉሙዝ አካባቢ የጸጥታ ፕሮብሌም ስለነበረ ምርጫ ማካሄድ አልተቻለም። ስለዚህ በተወሰኑ ክልሎች ምርጫው ተደረገ፣ በዛ ክልል ግን አልተደረገም። ነገር ግን 2016 ላይ ምርጫው ተካሄደው ማለት ነው። ስለዚህ ሁኔታዎች እየታዩ ስታገር እየተደረገ ምርጫ የሚደረግበት ሁኔታ አለ ሁሉ ለማለት ነው። የቀድሞውንና አዲሱን ያው ቅድም ይሄ ማኑዋልና ዲጂታላይዝ ያልነውን ነው። ማኑዋል የተመዘገቡት በማኑዋል ነው የሚመጡት። በእርግጥ አሁን ቦርዱ ሌላ እየሰራ ያለው ኢቭን በማኑዋል ተመዝግበው የመጡት ከምርጫ በኋላ ዲጂታላይዝ እናደርጋቸዋለን። መዝገቦቹን በሙሉ እየሰበሰብን በማኑዋል የተመዘገቡት ዲጂታላይዝ እየተደረጉ ወደ ሴንተር እንዲገቡ እናስባለን። ስለዚህ ፖስት ኢሌክሽን በዲጂታላይዜሽንም የተመዘገበው በማኑዋልም የተመዘገበው ኢንቴግሬትድ ሆኖ ሴንትራላይዝድ የሆነ የመራጮች ዴታ ይኖረናል ማለት ነው። ሌላ ከሌሎች ተቋማት ጋር እንዴት ትሰራላችሁ የሚለውን እዚቹ መልሼ ለማለፍ እንግዲህ አሁን ካሉት ተቋማት ጋር በጣም በመቀራረብ እንሰራለን። ለምሳሌ ከሂውማን ራይትስ ኮሚሽን ጋር እነሱ የሂውማን ራይትስ ፕሮቴክሽንን ወይም ሞኒተሪንግን ስራ ይሰራሉ። በምርጫ ጊዜ የሂውማን ራይትስ ቫዮሌሽን እንዳይኖር እሱን ያደርጋሉ። ከነሱ ጋር በዚህ ቅንጅት ኤምኦዩ ተፈራርመን እንሰራለን። አገራዊ ምክክርን በተመለከተ ለምሳሌ ፓርቲዎች ለአንድ ዓመት በተመረጡ ርዕሶች ላይ ኢንተርፓርቲ ዲያሎግ አድርገው ነበረ። ስለ ህገ መንግስት፣ ስለ ውጭ ፖሊሲ የተለያዩ ቶፒኮች ላይ አድርገው ነበረ። ከዛ የተገኘውን ፕሮሲዲንግ ለሀገራዊ ምክክር ኮሚሽን በመስጠት ከነሱም ጋራ እንሰራለን። ያው የኦዲተር መስሪያ ቤት ሱፐርቫይዝ እያደረገ ኦዲት እያደረገን አብረን እንሰራለን። ፍርድ ቤትም በቅርብ ጊዜ ከነሱ ጋራ የምክክርና ዳኞችን ትሬኒንግ የመስጠት ስራ ጀምረናል። በቀጣይነት የምንሄደው ነው ለማለት ነው። አመሰግናለሁ።